ነብያቶች በአጠቃላይ من اولهم نوح عليه السلام الى اخرهم وخاتمهم وافضلهم محمد صلى الله عليه وسلم بعثوا بإصلاح العقيدة عقيدة بما استكاكل ما هبرسل عقيدة ليه كشرك علما ولتوحيد برهاد كبدعة علما ولسنة برهاد اندماءات الرئيس يادرقوا سلفوا يتلاقي سلقاي سلسلاتቸው ነበር عباد الله ይሄ ትልቅ ነገር ነው ገንዘብ ብለን እንያዘው ንብረት ብለን እንያዘው ዋና የህይወታችን የመስተካከላችን ትልቁ ሚስጥር ስለሆነ ማለት ነው عباد الله الا تعبدوا الا الله اني اخاف عليكم عذاب يوم اليم እኔ በጣም እሰጋለሁ እጨነቃለሁ አሳማሚ የሆነ ቅጣት በቃ አሳማሚ ቅጣት የሚመጣበትን እለት ያንን ቀን ፈራለሁኝ አላቸው ነብዩላህ ኑህ አለይሂ ሰላም ምን አሉት ምላሹ ተቀበሉት እንዴው ግርም የሚለው ዲዕዋ አድርገን የተወሰነች ቀን ወይ እንግዲህ 3-4 ሳምንት ወይ ደግሞ 4-5-6-7 ነው በቃ ከፍ ካለ ነው 30 እንደዚህ ማለት ስለ ተውሂድ አድርገን ይሄ ባካ አይሰማም የምንለው ነገር ማለት ነው ማይቀበሉ ነገር የሚባል አባባል አለ ተው ያ አብደላህ ተስፋ አትቁረጥ በቃ ላ ተቅነጥ ሚን ረህመቲላህ ከአላህ እዝነት ተስፋ አይቆረጥም ሁሉ ጊዜ ትናገራለህ ሁሉ ጊዜ ታስረዳለህ ሽርክን በየአይነቷ ትንሿም ትልቋም ሁሉንም እያንዳንዷን ማለት ታስጠነቅቃለህ ተውሂድን በደንብ አድርገህ ስለ ሩቡብያ ስለ ኡሉህያ ያው ሩቡብያን አብዛኛው የሚቃረን የለም ግን አለም ያው አብዛኛው አይቃረንም ከሚለው አንፃር ሩቡብያ ላይ የሀገራችን ሙሽሪኮች የሀገራችን ማህበረሰብ ሩቡብያ ሳይቀር ነው እያጋራ ያለው ማለት ነው ሾች እውነት ፈጥረውኝ ከሆነ እውነት እንደው አንቱ በቃ እኔ ያንቱ ለእምነይባል እኮ ነገር የለም እኮ ሾች ፈጥረውኝ ከሆነ የሚል ማህበረሰብ አለ እስኪ ደገር ብትመለከት ደገር ላይ የሚሰራ ጉድ አጃኢብ ነገር ብዙ አለ ጥቅምት 15 ላይ ማለት ነው ከ500 ሺህ ህዝብ በላይ ሁሉ ሙሽሪክ የሚሰበሰብበት ማለት ነው ዒድ ላይ እኮ እንደዚህ እኮ አይገኝም እኮ ሆነ ቦታ ላይ ከ500 ሺህ ጋዜጠኛው ልክ ሰምተው ከሆነ ማለት ዘንድሮ የበጠው ዘንድሮ 500 ሺህ ህዝብ ይላል 500 ሺህ ብር እኮ አይደለም ሰው ከውጭ ሀገር ድረስ ይመጣል ለምን ሊዩሽሪኩ ቢላሂ ጀለ ወዐላ አዑዙ ቢላህ ላ ሐውለ ወላ ቁወተ ኢላ ቢላህ ይሄ በጣም ከባድ ነው ሀቂቃ በአላህ ለማጋራት ማለት ነው እንግዲህ ሀብት ስጡን ልጅ ስጡን ጤንነቴን ጠብቁልኝ እባክህ አንቱ አሳድጉኝ ልጄን እንደዚሁ የንብረቴን ነገር እያሉ የሚለምኑ ስንት ፉቅራዎች ስንት አለ ስንት ካህዲ አለ የሚሰበሰብ እዛ ማለት ነው ስለዚህ ይሄ ማስጠንቀቅ ነው መናገር ነው በቃ አለቀ አላሁ ሱብሃነሁ ነብዩ አለይሂ ሰላቱ ወሰለም ለይብሉገነ هذا الامر ብለዋል والله በጌታ ይሁንብኝ ይሄ ዲን ይደርሳል ብለዋል ነብዩ አለይሂ ሰላቱ ወሰለም ما بلغت الليل والنهار ቀንና ሌሊት ደረሰበት ይደርሳል ዲን እስላም ብለዋል ነብዩ አለይሂ ሰላቱ ወሰለም አው لا يترك بيت وبر ولا ندر ብለዋል ነብዩ አለይሂ ሰላቱ ወሰለም የጸጉር ቤት የጭቃ ቤት እንደው ሳይደርስ ሁሉም ሀገር ይንሰራፋል ብለዋል ነገር ግን ልፋት ይጠይቃል ነገር ግን ትግል ይጠይቃል ከወዲሁ ወጥሮ ሰቅሰቅ አድርጎ ማስረዳት በቃ አለቀ ያ አብደላህ ያ ማዓሽረ المسلمين عباد الله ዘመኑ ላይ ያው ተፈጥረናል አላህ Subhanahu Wa Ta'ala ፈጥሮናል አቂዳን ወፍቆናል አልহামዱሊላህ ያ አላህ Subhanahu Wa Ta'ala ወለታ ነው የኛ አቅም በእኛ በብስለታችን ብልሆች ስለሆነ አይደለም ሐቂቃ ለዚህ የተወፈቅነው ማለት ነው ነገር ግን ከተፈጠነ ዘመኑ ላይ ካለን ለክ ከኛ በስተፊት ያሉት ትውልዶች ታላላቅ ዑለማዎች እንደለፉት ሁሉ በአቅማችን حتى العلماء بعد ندرسم علماء درجة بعد ندرسم ታላላቅ ሰዎች ማዕረግን ባናገኝም ግን በቻለው ቀለቀጥ አይቱልክ ሳይቀላቀል እምነቱ አቂዳ ጽድት እንዲያለ የአላሁ Subhanahu Wa Ta'ala ዲን እንደተጠበቀ እኛን የማስተላለፍ ግዴታ አለብን እንዴ ማናስተምር ከሆነ ዘመነ ፈተራ ነው ግንነው እንደዛ ከሆነ ማለት ነው በጣም አሪጋ እና ይሄ ታላቅ ነብይ ይሄን ሲላቸው فقال الملأ الذين كفروا من قومه ይላል እነዛ ባለ ከሃዲያኖቹ ከህዝቦቹ መለእ የሚላቸው ባለ ሀብት አንቱ የተባሉ ተሰሚነት አለን የሚሉ በቃኛ ባለ ንብረት እኛ ባለ ጎሳ እኛ ባለ ቀይ እኛ ባለ አባት የሚሉት አካላቶች ከሃዲያኖቹ ከህዝቦቹ አሉት ይላል አላሁ Subhanahu Wa Ta'ala ማንን ታላቁን ነብዩላህ ኑህን አለይሂ ሰላም ማለት ነው ወይ ያስተማራቸው እንዲድኑ ነው እንዲስተካከሉ ነው ወደ ጀነት የሚያስገባቸው ነገር እየነገራቸው ጥቅም የሚያመጣላቸው
الله ረድኤት በረድኤት ዱንያ ላይ በቃ የስኬትን ምንጭ እየነገራቸው ነገር ግን ጥጋበኞችና ትዕቢተኞች ስላሉ ይኸውልህ አሉት ምን አሉት መሰለ فقال الملأ الذين كفروا من قومه ما نراك إلا بشرا مثلنا يا أنت نقوى አናቃለን እንደኛው አይነት ሰው ነህ አናቀም እንዴ እኛው ጋር አድርገህ ዘርህን የምናውቀው ሰው ነህ አሉት ይሄን አሉት እንደዚህ አይነት በቃ መረጃ ተልካሻ ምክንያት ማለት ነው ሐቅን ላለመቀበልና ሐቅን ለመገፍተር የፈጠሩት ሰበብ ነው እንደኛው አይነት ቢጤ ሰው ነህ አሉት وما نراك اتبعك الا الذين هم اراذلنا والله ግርም ይላል ኤሮ በቃ አለቀ ምን አሉት እኛ እና ይህም አንተን ተከትሏል ብለን አናይም የተከተለህን الا الذين هم اراذلنا የኛ ዝቃጮችና ርካሽ የምንላቸው ዲሆች ተሰሚነት የሌላቸው ደረጃ የሌላቸው ክብር የሌላቸው ዝቃጭና ወራዳዎቹ እንጂ አንተን እንኳን ተከተለህ ባለ ሀብቱ ከኛ ጋር ነው በቃ ለኛ ጋር ነው ሁሉም እንዲህ ትልልቅ ሰዎች የሚባሉት የሀገር አስተራቂ ሽማግሌ የሚባሉት በቃ ባለ ሸንጎቹ እኛ እያሉ እየተኮፈሱ እየተንጠባረሩ ነው ዲዕዋውን ለመመለስ ማለት ነው والله በጣም የሚያስጠሉ ህዝቦች ማለት ነው ይኸውልህ وما نراك اتبعك الا الذين هم اراذلنا بادي الرأي አመለካከታቸው ለጋጥሬ የሆነ ማለት ነው ዝቃጭ አመለካከት አስተሳሰባቸው እነማን የተውሂድን ሰዎች እኮ ነው ባዲ الرأي ያሉ የገለጿቸው ማለት ነው ጥሪ አመለካከታቸው ይኸው ትባላለህ ያ አብደላህ والله يا الله እንዲን እስከያስክ ድረስ የነብዩን ሱና እስከተከተልክ ድረስ ዲዕዋህ ላይ እስከጸናህ ድረስ ጎሽ አቤት እየተባለ ሰዎች እያሞገሱ እያወደሱ መቼም አትሄድ አበደን والله አይሳካም እንደዛ አይደለም አልጋ ባልጋ ተመቻችቶ በቃ ያለ እየተጋበዝክ ፏበለህ ሄዳለሁ ይሄ ውድቀት ነው እንደዛ አይደለም ይሄ የአላህ Subhanahu Wa Ta'ala ሱናም አይደለም በቃ ስቃይ እየደረሰባቸው እየተራቡ እየተንገላቱ ይሄ ውጤት የሚመጣው ማለት ነው ይሄን አሉ ያአላህ ባዲ الرأي وما نرى لكم علينا من فضل እኛ በእናንተ ላይ ብልጫ አናይም ማለት እናንተ ትበልጹናላችሁ ብለን አናስብም በልነظنكم كاذبين እናንተ ቀጣፊና ውሸታሞች ናችሁ ብለን ነው የምናስበው ስለዚህ አንሰማችሁም ተቀመጣሉ ሰደው ብዙ ነገር አንተ ሽማግሌ ይያሉ ብዙ ነገር አድርሰውበታል ነብዩላህ ኑህን ማለት ነው አላህ Subhanahu Wa Ta'ala في سورة نوح በየተወሰነ ለላህያኑ ጌታ አላህ Subhanahu Wa Ta'ala የተለያየ ቦታ ላይ የሱን ዲዕዋ ያለውን እንቅስቃሴ ያለውን ትግል ያለውን ልፋትና ህዝቦችን ምን ያክል እየተጣራ ነግሮናል አዎ ከዛ መካከል في سورة نوح አላህ እንዲህ ይላል ኢና አርሰልና ኑሃን እኛ ኑህን ላክነው ይላል ኢላ ቀውሚ ወደ ህዝቦቹ ላክነው ወደ እነዛ ከሃዲያኖች ኩፋሮች ሙሽሪኮች ያለዚነ ይሽሪኩነ ቢላሂ ጀለ ወዐላ በአላህ የሚያጋሩ መካከል ላይ ጣልቃ ድንገት የመጡ ናቸው አለበለዚያ እኮ ከእነዚህ ሰዎች ነብዩላህ ኑህ አለይሂ ሰላም ከተላከባቸው ህዝቦች በስተፊት ያሉት እኮ ኡማ ዋሂዳ አላ አቂደቲ ሰሊማ በጤነኛ አቂዳ ላይ ሲቀጥሉ የነበሩ አካላቶች ነበሩ አዎ ለአስር ክፍለ ዘመናት ያክል ማለት ነው ያ ማለት እንግዲህ ወደ 1000 ዓመት ማለት ያክል በተውሂድ ምድር በልጽጋ ሰው እምነቱን ሳይለቅ በአላህ ላይ ሳይጋራ ፏብሩ እየሄደ ነበር መጨረሻ ላይ እነየቁት እነዚህ ደጋግ የአላህ ባሮች በሞቱ ጊዜ ሸይጣን መጣና ይላል ኢብኑ አባስ ረዲየላሁ ዐንሁ መጣና ምን አላቸው ለከነዚህ በጣም ተክዘው ሲያቸው ተነው በጣም ውስጣቸው ተጎርቶ ሲያቸው የረጅም እቅድ ስላለው ወደፊት ትውልድን የመበከልና በጣም እጅግ ስራ ለመስራት ስለፈለገ ምን አላቸው በጣም ተጎዳችሁ አላቸው ዲሶራችን በሸር መጥቶ ነው ይላሉ መካሪ መስሎ እንደው በየመቃብራቸው ላይ ሐውልት ነገር ብታቆሙ በቃ ያያችሁ ሐውልቱን እየተመለከታችሁ ተዕቡዱላህ ወህደ አላህን ብቻ ታመልካላችሁ የነሱን ዒባዳ እያያችሁ አንደኛ ተጽናናላችሁ ሁለተኛ አላህን በቃ የነሱ እኮ ጀግኖች ነበሩ ጠንካሮች ነበሩ እያላችሁ ተጽናናላችሁ አላችሁ አብየት ኢብሊስ والله እንደው ጉር ነው የሰራችሁ የሸይጣን ተንኮል ማለት መጨረሻ ላይ እንደው ነው እንደው የማጥሩ አመለካከት ነው እንግዲህ ሸይጣን ነው
እንግዲህ የላዩ ሚና هذا ከዛ ጀምሮ ነው ያ አብደላህ ሽርክ እየተስፋፋ እየተንሰራፋ እነላት እነዑዛ ቧሪን ጨሌ ቆል እየተመለከ የመጣው ይኸው መሰረቱ ሸይጣን ነው መጀመሪያ ይሄን ጉድ የሰራቸው ማለት ነው ልክ እነዛ ትውልዶች ሲጠፉ ይላል ሁለተኛ ጀነሬሽን ወይንም ሁለተኛ ትውልድ ሲተካ ይላል ዝናብ ጠፋ ድርቅ በድርቅ ሆነ ይላል ከዛ መጨረሻው በጣም ሲጨንቃችሁ እናንተ ሆናችኋል ከናንተ በስተፊት የነበሩት እኮ ቅድማያቶቻችሁ አባቶቻችሁ እኮ ዝናብ ሲያጥቁ እዛ ሄደው የጉት ይያሉ ይለምናሉ የዑቅ ይያሉ ይለምናሉ እኮ እዛ እኮ ኢዕቲካፍ እኮ ያደርጋሉ ሆናችሁ ነው እማ ለመፍትያችሁ ጠለደ በቃ አቋራጭ መስመር ነው አላችሁ ነው እንዴ እና ወጀርና አባአና ነው የኩፋሮች ከሃዲያኖች አካሄዳቸው ይሄ ነው መረጃ ስለላቸው ማለት ነው የአባቶቻችን ማካሄድ እውነትህን ነው መልቀቅ የለብንም አሉና አሁንም ቢሱረት البشر መጥቶ ነው ይላሉ ሸይጣን ከዛ መጨረሻ ላይ አመለኳቸው ነብዩላህ ኑህ አለይሂ ሰላም ተላከ አላህ ምን ይላል እና አርሰልና ኑሐን ኢላ ቀውሚ እኛ ኑህን ወደ ህዝቦቹ ላክነው ይላል አናንዚር ቀውመክ ህዝቦችን አስጠንቅቅ ንገራቸው ሚን ቀብሊ አን يأتيهم عذاب أليم አሳማሚ ኃይለኛ ብርቱ ቅጣት ሳይመጣባቸው በስተፊት አስጠንቅቃቸው ብለን ነብዩላህ ኑህን አለይሂ ሰላም ላክነው ለምን ቅጣት وما كنا معذبين حتى نبعث رسولا እኛ መላእክተኞችን ሳንልክ ቀጭ አይደለንም ብሏል አላሁ ሱብሓነሁ ወተዓላ ምን ነገር አለባቸው ዲዕዋ መድረግ አለባቸው በቃ ተነገሩ قال يا قوم اني لكم نذير مبين አላቸው ህዝቦች ሆይ እኔ ለእናንተ የተላኩ ግልጽ አስጠንቃቂ ነኝ አስተነቅቃችኋለሁ በቃ አላህን ፍሩ እኔ ዕቡዱላህ አላህን አምልኩ ብዬ ይላል ወተቁ እሱንም ተጠንቀቁት ወአጢዑ እኔንም ታዘዙኝ ብዬ አስተነቅቃችኋለሁ አላቸው ነብዩላህ ኑህ አለይሂ ሰላም ዳዕዋ አደረገላቸው እኔ ዕቡዱላህ መሰረቱ ይኸው ተመልከቱ አቂዳ ነው በቃ የዳዕዋ ኡስሉብ እየተባለ የዳዕዋ ሙያ ቴክኒክ ወይም ብስለት ብልህነት ይሉና ከላይ ነብያቶች ዳዕዋቸውን በቋጩበት ከላይ ከአናቱ ይመጣሉ እንደዚህ አይነት ዳዕዋ አይደለም መጀመሪያ እንደዚህ አይነት ሽርክ ላይ ያለ ማህበረሰብ ኩፍርያት እየሰራ ጨሌ እያለ ሾናት እያበላ ለራሂሮ እያረደ ዳን ይቃጥባሪ ንጉስ ይደባት ይገረው መርስ እያለ የተለያዩ አማልክቶች አድርጎ ወልይ የሚሯቸውን አካላቶች እያመለኩ ሶላት ብትነግረው ይሄ ዳዕዋ አይደለም ይሄ ማስተላለፍ ኺያና ነው የሚባለው እንደ እውነታው ማለት ነው ይሄ የሚደረገው መጀመሪያ መሰረት ወሃልኩ መያዝ አለበት ዳዕዋ ማለት ነው ዘላይ ሰክስ አድርገን ወጥራ አድርገን የዕለት ተዕለት ሙያችን አድርገን ለሚዘው የግዴታ ዒባደላህ አን ይዕቡዱላህ ወተቁሁ አላህን በብቸኝነት አምልኩት ወተቁሁ አላህንም ፍሩት ወአጢዑት እኔንም ታዘዙኝ ብያስ ግልጽ አስጠንቃቂ ሁኝ መጥቻለሁኝ አላቸው ነብዩላህ ኑህ አለይሂ ሰላም ምክንያቱም አላህን ከተገዛችሁ በተውሂድ ከነጠላችሁ እሱንም ከፈራችሁ እኔንም ከታዘዛችሁኝ አላቸው يغفر لكم من ذنوبكم ከወንጀላችሁ አላህ ያራግፍላችኋል ይቅር ይላችኋል አላህ ወንጀላችሁ ጥርቅ አድርጎ ያው ተውሂድ ያለው ፈዲላ ተውሂድ ያለው ደረጃ ተውሂድ ያለው ማዕረግ ተውሂድ ያለው ክብር አላህ ዘንድ ምን ያክል ተወዳጅ እንደሆነ ማለት يغفر لكم من ذنوبكم ويؤخركم الى اجل مسمى እስከተወሰነ ጊዜ ድረስ አላህ Subhanahu Wa Ta'ala ያዘገያችኋል ዱንያ ላይ ማለት ነው ዱንያ ላይ في اعمالكم ዱንያ እድሜያችሁን በቃ አላህ Subhanahu Wa Ta'ala ያው በለተ ህልፈት እስከሚመጣ ድረስ ሞት እስከሚመጣ ድረስ ያዘገያችኋል ان اجل الله يا الله ቀጠሮ አላህ Subhanahu Wa Ta'ala የወሰነው ውሳኔ اذا جاء لا يؤخر አላቸው ከመጣ አይዘገይም لو كنتم تعلموا ብታውቁ ኖሮ አላቸው ነብዩላህ ኑህ አለይሂ ሰላም ተጣራ ተውሂድ አላህ በብቸኝነት አምልኩ አላቸው እንብየዋል ድርቅ አሉበት ለካ እኛ ባለ ሀብቶቹ አንተ ጋር አይደሉም አንተ ጋር ያሉት ድካማ አረካሽ ወይንም ቂላቂል የምንላቸው ባዲር አመለካከታቸው ለጋጥ የሆኑ ታጋላቶች ናቸው አሉና ይሄንን አመጡ አንቀበልም አሉ قال ربي اني دعوت قومي ليلا ونهارا يلا نبيullah ኑህ አለይሂ ሰላም ጌታዬ ሆይ اني دعوت قومي ህዝቦችን ዲዕዋ አደረኳቸው ተጣራሁኝ ليلا ونهارا ለሊትና ቀን አለ ይው ዲዕዋ ያደረገው የአላህ ነብይ ለተም ዲዕዋ ያደርጋል
ቀንም ዲዕዋ ያደርጋል አንድ ሰዓት ዲዕዋ አድርገን ወይ አንድ ሳምንት ዲዕዋ አድርገን የምናቆመው አይደለም እንደዛ አይደለም ሌት ከቀን በቻልከው ማለት ነው በቻልከው ቤተሰብህን ዲዕዋ ታደርጋለህ ወለቤቶችን ዲዕዋ ታደርጋቸዋለህ ለማህበረሰብ ተደራሽ ታደርጋለህ አላሁ ሱብሓነሁ ወተዓላ ያግዝሃል ያ አብደላህ በቻልከው ልክ ማለት ነው ሁሉም እያንዳንዱ የዲዕዋ ባለ ሙያ መሆን አለበት አንድ አካል ዱንያ ላይ ባለሀብት ለመሆን የሆነ የሥራ ዘርፍ ይዞ የሆነ ነገር ላይ ባለሙያ ሆኖ መሄድ ይፈልጋል አይደል ይሄ እውነታ ነው የሁሉም በቃ የሁሉም ማመለካከት ባለሙያ ቢሆን እንግዲህ በተለያየ ሙያ ላይ ይሰማራ ደስ ይለዋል ግን ዋናው ልንሰራበት የሚገባውና ትልቅ ሙያ ልንይዝ የሚገባ ትልቅ ልንለታለት የሚገባው የዲዕዋ ሙያ ለምን የመላእክተኞች ትልቅ ሙያ ስለሆነ ማለት ነው መላእክተኞች በአጠቃላይ የተላኩለት ስለሆነ ማለት ነው ይኸው ቃለ ረቢ ኢኒ ደዐውቱ ቀውሚ ለይለን ወነሃራ ፈለም የዚድሁም አልጨመራቸውም ማለት ዱዓኢ እኔም እነሱም መጣራቴ አልጨመራቸውም ኢላ ፊራራ መበርገግን እንጂ ሻሹም ብየዋሉ አንሰማማም በቃ አንተ እንደኛ አይነት ሰው ነህ አሉ ድርቅ አሉ ቲቪት ወጠራቸው ስለዚህ እንደዚህ እየተናነቁ እንደዚህ አይነት ማህበረሰብ ነው የተጋፈጡት ማለት ነው የሀገራችን ሰው ደግሞ ከነገርከው በደንብ ካስረዳኸው በደንብ አድርገህ ቃልቾች ናቸው አብዛኛውን እያበላሹት ያለው ማለት ነው ሽርክን ያመጣው አብዛኛው ቃልቻ ነው ሸይጣን ከመጀመሪያ መነሻ ቢሆን ግን አብዛኛው የሱፍይ ይሄ ቄንጢሬት የመሳሰሉ ቃልቻዎች እነሱ ናቸው ወላሂ አብዛኛው ለሽርክ መስፋፋት ለሽርክ መንሰራፋት ለተውሂድ መስፋት መንስኤ የሆኑት ማለት ነው ለቃሾቹ ይደርሳሉ ሙሪድ ይባላል እኔ ሾች የንጉስ ላይ ሲያሳስቷቸውና ንጉስ ላይ ማህበረሰብ ሲለክል የነበረው ሙሪድ ተብሎ ማለት ሙሪድ ማለት የሸኽየው ዋና ቅርብ አማካሪ ማለት ነው ሸኾቹ እስከ 40 ትውልድ ድረስ እኔን የገየረኝን ምሬያለሁ ብለዋል ወይንም ደግሞ ዋጅብን አንስቻለሁ እስከ 7 ትውልድ ድረስ ሶላት ተነስቶልናል የዚህ የተባለኩ በቃ አንሰልኝ ሶላት የለም ዘና ከፈለገ ደግሞ አርሻ ላይ ተሰግዷል በቃ አለቀ የወልጆች ሚስት ሰጠርና ሚስጥር የሚባል በሽተኛ አካሄዳላቸው ማለት ነው እንደዚህ አይነት ማለት ነው አሁን እነዚህ ወላሂ ከጴንጤ በላይ ናቸው እነዚህ ማለት ነው ከጴንጤ በላይ ከቄስም በላይ እንደው መሰረት ነው የፈህል አውሊያ ሰይድ መሐመድ ኢብኑ ዓረቢ المغربي እየተባለ መግሪብ አውራድ ላይ ቃድርያ ፋቲሃ የሚቀራለት ወሪህ የሐቅ ሲሪል ፋቲሃ ተብሎ ፋቲሃ የሚቀራለት ሰው ኢብኑ ዓረቢ የሚባለው ሙልሂድ ደማስቆ ላይ ያለው ወይንም ضريح ዘይ የሆነው አካል ሱፊዮች ጋር ትልቅ ወልይ ነው ትልቅ ማለት ወልይ ነው ግን ወህደተ الوجود ሲያምን የነበረ አካል ነው ጋለቀ ወመልከብ والخنزير الا الهنا وما الله الا راهب في كنيسه ሲል የነበረ ማለት ነው ይሄ ነብኑ ፋሩድ የሚባሉ ነብኑ ሰብዒን የሚባሉ እና ሐላጅ የሚባሉ ነብና ዓረቢ እነዚህ ሷቢ እነዚህ ቁፋር ነው አሁን የወልጆች ትልቅ ሰው ተብለው ነው እነዚህ የሚቀርቡት ማለት ነው መሰረታቸው በጣም የሚያስጠላ ማለት ነው ወበልከል والخنزير ከርከሮም አይደለም ሙሻም አይደለም ኢላ ኢላሁና ጌታችን እንጂ እኮ ነው ያለው አዑዙ ቢላህ ይሄን አሁን ጴንጤ ይናገራል ቄስ ይናገራል አይናገሩም ነገር ግን አላህን እስከዚህ ድረስ ማለት ነው በቃ ወህደተ الوجود የሚባላል ሁሉም ያለው ሁሉ ናቲል ጁባ ኢላላህ እዚህ ኳፖርት ውስጥ የለም አላህ እንጂ ያለ ሲናገር የነበረው ማለት ነው ወመላሁ አላህ ማለት አይደለም ማለት ኢላ ራሂቡን የሆነ ባህታዊ ነው ማለት የሆነ ባህታዊ መለኩሲ ማለት ነው في كنيسة ቤተክርስቲያን ውስጥ ያለ ቤተክርስቲያን እስከዚህ ድረስ ማለት ነው ሱብሃኒ ማአዕظم ሻኒ ጥራት ይገባኝ ምን አላቀኝ ይላል ምን አላቀኝ ራሱን እኮ እየዘከረ ሱብሃኒ ማአዕظم ሻኒ ሱብሃኒ ማአዕظم ሻኒ እየተዘከረ ማለት ነው ለምን ነው ስትለው ውስጥ አላህ አለ الرب عبد والعبد رب يا ليت شعري من المكلف ጌታም ባሪያ ነው ባሪያም ጌታ ነው ማን ነው ታዛዡ እንደው አልገባኝም ማለት ያ ለይተ شعري من المكلف ወይ እንደው በገባኝ ማን ነው ታዛዡ ማን ነው አዛዡ አልገባኝም የሚሉ ከፈራዎች ናቸው እነዚህ ማለት ነው ስለዚህ አሁን እንደነዚህ አይነቶቹ ናቸው ለሽርክ አስተዋጽኦ የሚያደርጉት እነዚህ ሙሽሪኮች ማለት ነው የሽርክ ባላባቶች ሽርክ ጎጆውን የሰራባቸው ስለዚህ ዲዕዋ ማድረግ ለማን ማስተማር ነው ፈለም የዚድሁም ዱዓኢ ኢላ ፊራራ የኔ ዲዕዋ የኔ አስተምህሮት መበርገግን እንጂ አልጨመራቸውም እነ በቀም ብየዋሉ
እምየዋሉ ወይኒ ኩለማ ደዓውቶ እኔ በጠራኋቸው ቁጥር አለ لتغفر لهم يقر እንድትላቸው በጠራኋቸው ቁጥር جعلوا اصابعهم في اذانهم እጣታቸውን ጆሮአቸው ውስጥ ይቸነክሩ ነበር አለ ነብዩላህ ኑህ አለይሂ ሰላም። አሁን እንደዚህ አይነት ማህበረሰብ አሁን ላይኖር ይችላል። ስታስተምሩ ይቀበላል። ያው በጥበብ ሁሉንም እያንዳንዱ ለኩል ቢሐቅን ለእያንዳንዱ ባለ ሐቅ ሐቁን ትሰጣለህ። ለእያንዳንዱ ማለት ነው ጥበብ ትጠቀማለህ። ሕክማ የኢኽዋን ሕክማ ሳይሆን የሸሪዓው ሕክማ ادعو الى سبيل ربك بالحكمه والموعظه الحسنه وجادلهم بالتي هي احسن. الله سبحانه وتعالى የዲዕዋ ኡስሉባችንን የዲዕዋ አካሄዳችንን አላህ ነግሮናል። በዛ አይነት መልኩ ታደርጋለህ ጥበብ እየተጠቀምክ ማለት ነው እንጂ አሁን ተመልከት የድርቅናቸው ድርቅና የጥጋባቸው ጥጋብ ይኸው እንዲህ አለ ነብዩላህ ኑህ አለይሂ ሰላም ወይኒ እኔ አለ ለጌታው እያሰሞተ ነው ኩለማ ደዓውቱሁም ጥሪ ባደረኩላቸው ቁጥር ሊተግፊረ ለሁም ይቅር እንድትላቸው ጀዓሉ አሳቢዐሁም ጣፎቻቸውን ያደርጋሉ ፊ አዛኒሂም ጆሮአቸው ውስጥ አለ እንዳይሰሙ ማለት ነው ያአላህ እንዳይሰሙ በቃ ላለመስለም ላለመስተካከል አቂዳን ላለመያዝ ማለት ነው በኢሻራ እንዲያላስተምራቸው ደግሞ አለ ይኸው ወስተግሹ ሲያበሁም ልብሶቻቸውን ከለብ ይላሉ አለ ይሸፈናሉ አሁን ኢሻራ ላለመቀበል ነው የተውሂድን ጥቆማ ያንና አምልኩ ይያል ኢሻራ እንዳያደርጋቸው ወስተግሹ ሲያበሁም ወአሰሩ ጽንታሩ እዛው ላይ ከነው ጽንታሩ በዛው ላይ ቀጠሩ واستكبروا استكبارا من تباررن تنتبارروا مكراتن كورو ይላል ነብዩላህ ኑህ አለይሂ ሰላም እረው እንደዚህ አይነት ህዝቦች አልፈዋል يا الله عجيب ነው يا عبد الله يا معاشر المسلمين عباد الله ثم اني دعوتهم جهارا እኔ ከዛም እንደው ጩኸ ጠራኋቸው አለ በጣም በኃይለኛው ጩኸ ማለት ነው እንደኛ ከተማ ለከተማ ማይክ ይዞ አይደለም እነዛ አይደለም በቃ እየተንከራተቱ ያላህ ባሮች በረሃውን እየጣስ እየሄዱ በቃ ለማህበረሰብ ዝም ብሎ አላ አይደል ለአረቦች ማለት ነው ለገጠሩ ማህበረሰብ እንደዚህ ነው ዲዕዋ ማለት ይሄ ነው ዲዕዋ ማለት ጀግና ማለት ይሄ ነው ከተማ ተገየም ዲዕዋ ነው ከተማም የሚደረገው ዲዕዋ ነው ግን ለገጠሩ ማህበረሰብ ተደራሽ መሆን አለበት ሃይቃ ነው በደም ሰቅሰቅ አድርገን ወጥተን አድርገን በዚህ ላይ ለነሰራ የግዴታ ነው ثم اني دعوتهم جهارا ثم اني اعلنت لهم للناس بجلس منجرኳቸው አለ واسررت لهم اسرارا በሚስጥርም እንደዚህ ሚስጥርም ያስፈልገውን መሰጠርኩት አለ በግልጽ አትንገረኝ የሚለው በሚስጥር በግልጽ መነገር ያለበትን በግልጽ ነገርኩኝ ይላል ነብዩላህ ኑህ አለይሂ ሰላም ጀዋ አደረኩቸው አለ فقلت استغفروا ربكم አረጋታችሁን ምህረት ጠይቁት አልኳቸው አለ انه كان غفارا الله سبحانه وتعالى ምህረተ ሰፊ የሆነ እጅግ መሃሪ ነው ከምህረቱም የተነሳ يرسل السماء عليكم مدرارا ዝናብን በተከታታይ አላህ ይልክላችኋል አልኳቸው ይላል ዝናብን አላህ ይሰጣችኋል በቃ ድርቅ አያጠቃችሁም يرسل السماء መስደሩ ታይቶ ነው ምንጩ መነሻው ከየት ነው ከላይ ስለሆነ ዝናብን የተፈለገው ይሄን ይሰጣችኋል አላህ ይልክላችኋል ሚድራራ አይ ሙተዋሊያት ወሙተታቢዓት አስከታትሎ አላህ Subhanahu Wa Ta'ala ይሰጣችኋል በቃ ዝናብም ይመጣል ድርቅ አያጠቃችሁም ምድር ትበለጽጋለች ሪዝቁም ይመጣል ነስሩም ገዛውም ይመጣል ወደ አላህ ተመለሱ አልኳቸው አለ ወይምዲድኩም ቢአምዋል በገንዘብም ያበለጽጋችኋል ይለቅላችኋል አላህ ይረዳችኋል ገንዘብም ይሰጣችኋል አልኳቸው አለ ወበኒ ልጆችንም አላህ ይሰጣችኋል የሚያጌጡች ስለሆኑ ወይጃለኩም ጀናት አተከልቶችንም አላህ ያደርግላችኋል እዚህ ዱንያ ላይ ራሱ አኺራ ደግሞ የተዘጋጀው አለ ለአማን ጀነት የተዘጋጀችው ለልሙተቂ አላህን ለሚፈሩት ነው አይደል ይኸው ዱንያ ላይ ራሱ ይሄ አለ ይሄን ያደርግላችኋል ወይጃለኩም አንሃራ በአትክልቶቻችሁም ውስጥ የተለያዩ ጅረቶችን ያደርግላችኋል ለአዝርቱ ስለሚያስፈልግ ማለት ነው ወደ አላህ ተውበት ማድረግ አቂዳ መያዝ ይሄን ያመጣል ያ ማዕሸረል ሙስሊሚን ዒባደላህ ወደ አላህ ስንመለስ የተፈተኑ ተፈትሮ መጨረሻ ላይ ወልዓቂበቱ لماذا للمتقين ለሙተቆች አላህን ለሚፈሩ አካላቶች ይሆናል ማለት ነው ብትሰቃይ ብትበደል ብትሰደብ ብትታሰር ብትደበደብ ብትሳደድ መጨረሻ ወልዓቂበቱ للمتقين ፍጻሜ ለአላህ Subhanahu Wa Ta'ala ለሚፈሩ አካላቶች
ما لكم لا ترجون لله وقارا አላቸው ነብዩላህ ኑህ አለይሂ ሰላም ለምንድነው የአላሁ ሱብሓነሁ ወተዓላ የበላይነት ታላቅነት ተስፋ ማታደርጉት ማለኩም ለእናንተ ምን አላችሁ ላ ተርጁና ተስፋ ማታደርጉት ሊላህ ለአላሁ ሱብሓነሁ ወተዓላ ወቃራ አይ ዐዘመተን የበላይነትን ታላቅነትን ለምንድነው ለኃያሉ ጌታ ይህን ማሰንቁት ተስፋ ማይኖራችሁ ምን እንቅፋት አለ ይህን ነገር ያደርግላችኋል እየተባላችሁ አላቸው وقد خلقكم اطوارا ስለ ሩቡብያ እያነሳ ስለ አላሁ ሱብሓነሁ ወተዓላ ስላደረገው ነገር ለኃያሉ ጌታ አላሁ መለስ ብለው ራሳቸውን እንዲፈትሹና ራሳቸውን እንዲመለከቱ ነው የተለየ አላሁ ሱብሓነሁ ወተዓላ ያደረጋቸውን ድርጊት እያነሳ ዲዕዋ አደረጋቸው ምን ይደረግ መቀየር ራሱ እንዲመለከት ይው እንዲህ አላቸው وقد خلقكم الله ፈጥሯችኋል በእውነታው አጥዋራ የተለየ እርከንና እስቴፕ አድርጎ አላህ ፈጥሯቸዋል አላሁ ሱብሓነሁ ወተዓላ አወለም ሚን ኑጥፋ መጀመሪያ ከስፐርም ፈጠራችሁ ثم من علقة ከዛም ማለት ስፐርም ነው የመጀመሪያው ከዛ የረጋዴም ሆነ ከዛም መጨረሻ ላይ ደግሞ ወደ ምን ሆነ ثم من مضغة ከዛ مضغة ጭብጥ ወይንም የተላመጠ ስጋ ይሆነ ማለት ነው ከዛም በኋላ አጥንት ያለበሰው አላሁ ሱብሓነሁ ወተዓላ አስታውሱ ያን ጌታ አምልኩ ይሄን አላቸው ألم تروا أتملكتم منه كيف خلق الله 7 سماوات طباقا لها يالو جتا 7 سماوات يتنبابروا አድርጎ እንዴት እንደፈጠራቸው ምን አላቸው واحدة بعد واحدة ማለትም እንጂ የተነካከለ ማለት አይደለም طباقا ማለት የተለያየ እርከን የተለያየ ደረጃ አድርጎ አላህ Subhanahu Wa Ta'ala ይሄናቸው ማላቸው ምናልባትም ይሄ ይታወቃልና ነው በዑርፍ ያው ሰማያቶች እንዳሉ ይታወቃል ስለሚያውቀው ይሄንን የፈጠረ ጌታ አላሁ Subhanahu Wa Ta'ala እሱ ብቻ ነው የሚመለከው ይሄን ይያላቸው وجعل القمر ጨረቃን ማደረገ فيهن በእነዚህ ሰማያቶች ውስጥ አደረገ ሰማኡ ዱንያ ነው ተብሏል ኑራን ብርሃን አደረጋል وجعل الشمس سراجا ለላህያሉ ጌታ አላሁ Subhanahu Wa Ta'ala ፀሐይን ደግሞ ምን አደረጋል መብራት አደረጋት ይላል ለላህያሉ ጌታ አላሁ Subhanahu Wa Ta'ala ይሄንንም እያነሳ ነገራቸው ይሄን ያደረገን ጌታ አምልኩ والله انبتكم من الارض نباتا الله سبحانه وتعالى كمدر مبقلن አበቀላችሁ በቃ ከመድር ነው ለምን አቡና አደም አለይሂ ሰላም ከምንድን ነው من تراب ከአፈር አይደል የተፈጠሩ ይሄ ነው ስለዚህ ይሄ ነው حتى ራሱ እያንዳንዱ አካል የሰው ልጅ ከአፈር ጋር የሚበላው ነገር ተያያዥነት አለው ሁሉም ነገር ይላሉ ዑለማዎች ማለት ሰጋም ይሆን አዎ ሰጋ ከአፈር እንግዲህ በሬው ወይም ፍየሏ ምን በልታ ሳር ከምንድን ነው ከመሬት ይበቀለ ተያያዥነት አለው እንደው አብዛኛው ምናልባት እንግዲህ ያው አገለቡን ለማለት ይሆናል ያው አንዳንድ ቴክኖሎጂ ያመርታቸው ለማንኛውም ቢሆንም ከመሬት ጋር ይገናኛል ነው ስትፈትሽ ወይ ውሃ ነገር ያስፈልገዋል ወይ የሆነ ነገር ከመሬት ጋር ተያያዥነት አለ አስቡ ራሱ ከመሬት ላይ ሆነም እንኳን መጨረሻ ግን ከመሬት የሆነ ነገር ይቀላቀለዋል እንደው አትጠራጠር والله انبتكم من الارض نباتا الله ከምድር መብቀልን አበቀላችሁ አላቸው አበቀላችሁ መነሻችሁ ከመሬት ከአፈር ነው ثم يعيدكم فيها ከዛም አላህ ወደ መሬት ይመልሳችኋል ويخرجكم اخراجا ናውጣትን ያወጣችኋል መቼ يوم القيامه በቃ ያወጣችኋል አላህ Subhanahu Wa Ta'ala يوم القيامه يعيدكم كما بدأكم اول مره መጀመሪያ እንደፈጠራችሁ እንደጀመራችሁ አላህ ይመልሳችኋል ተጠየቃላችሁ ቂያማ ቀን አለ ይያለ ዲዕዋ አደረጋችሁ አስተማራችሁ والله جعل لكم الارض الله ለእናንተ ለማምቻቸት መሬትን አደረገላችሁ ቢሳጣ ምንጣፍ አደረገላችሁ ምንጣፍ እንደፈለጉ እንንቀሳቀሱ ዘንዳ ማለት ነው ያአላህ لتسلكوا منها በሷ ላይ ልትንቀሳቀሱ ዘንዳ ሱቡላን ፊጃጃ ሰፊ የሆኑ ጎዳናዎችን ማለት ነው እንድትንቀሳቀሱ ዘንዳ ከተለያየ ከአቅጣጫ እስከ አቅጣጫ እንዳለ እንድትንቀሳቀሱ አላሁ Subhanahu Wa Ta'ala መሬትን ዘረጋላችሁ አደረገ እንደው ነገራቸው ይሄን አስረዳቸው ይሄን ነግሯቸው ድርቃሉን ብየዋሉ አንሰማህም አሉ መጨረሻ ላይ እንዲህ አለ قال نوح ربي قال نوح على ربي ጌታዬ ሆይ አለ انهم عصوني እነሱ አምፀውኛልን ብየው ብለዋል واتبعوا من لم يزده ماله وولده الا خسارا ተከተሉ አለ እኔን አምፀውኛል አንቀበልም አሉ ዲዕዋዬንም በቃ እኔንም ማየት አንፈልግም አሉ አንተ ሽማግሌ እያሉ እኮ ነበር ሲጠሩት የነበረው ማለት ነው ነብዩላህ ኑህ አለይሂ ሰላም ሽማግሌ
አታ ሰፊናይቱን ጀልባይቱን እየሰራ ባለበት ሰዓት አሁን በረሃ አይደል ዝናብ የለ ውሃ የለ ጥምብረህ እንደው ትደክማለህ ይሉታል መጨረሻ ላይ ጉዳቸው ሊፈላ ዘንድ ማለት ነው قال نوح على ربي ጌታዬ ሆይ አለ انهم عصوني እነሱ አመጹኝ አለ ወተበዑ ተከተሉ من لم يزده ያልጨመረው ማሉሁ ንብረቱ ወወለዱሁ ልጆቹም እንደዚሁ ኢላ ኸሳራ መክሰረን እንጂ ይላል በቃ የሆነ አካል ባለ ስልጣን ብለው ትልቅ ሰው ብለው ባለ ሀብትና ባለ ልጅ ብዙ ልጅ አለው እሱን ተከትለው ነው ይባላል በቃ ያንን ተከተሉ ንብረቱና ልጁ ኪሳራን እንጂ የማይጨምሩትን አካል ተከተሉም ብየዋሉ ወመከሩ መክረን ኩባራ ወመከሩ አሲሩ መክረን ናሲሩ ኩባራ በጣም በኃይለኛው ዶለቱ በኃይለኛው አሲሩ ተሰባጠሩ ተመሳጠሩ ተመካከሩ እነዚህ አካላቶች በቃ አሰበው በአንድነት ማለት ነው የዲዕዋ እንቅፋት ያአላህ እንደዛ ዲዕዋ አድርጎ ያመኑት የተወሰኑ አካላቶች ናቸው የተወሰነ ያ 80 ይደርሳል 19 የሚላል የተለየ ዘገባ 80 እንግዲህ 950 ዲዕዋ ያደረገው ነብዩላህ ኑህ አለይሂ ሰላም ወቃሉ አሉ لا تذرون آلهتكم አማልክቶቻችሁን ለዚህ ለሽማግሌ በላችሁ እንዳትተው ولا تذرون ودا ولا سواعا በተለይ ወድና ስዋዕ የሚባሉትን ولا يغوثንም ويعوق ونسرا እነዚህን አምስቶቹን አማልክቶቻችንን እነሱ ላይ ተበቅበሩ በአጠቃላይ አማልክቶች የምናመልካቸውን አማልክቶች እንዳትተው በተለይ ደግሞ አምስቱ ላይ ማለት ነው እነዚህ ለዛ ነው ታላቁ ሙፈሲር نبي عليه الصلاة والسلام دعاء يدرجوا لتعلق الصحابي ابن عباس حبر هذه الأمة بمنبالي متوقعوا فهؤلاء أسماء رجال صالحين يدقاق سوّج سيامين وبروا إناقر الله لما نيوم أنبيوام وقد أضلوا كثيرا ياو نبي الله نوح عليه السلام النار بقى ان يغوثن ان يعوقن ان ناصرن ان ودن ان زهن بدن بادرገን እነሱ ላይ ወጥረን እናምልክ አሉ وقد اضلوا كثيرا ይላል በጣም ብዙ አስመመዋል ብዙ አሳስተዋል ولا تزيد الظالمين الا ضلالا በደለኛ ሰዎችን ጥጋበኛ የሆኑ ሰዎችን አመፀኛ የሆኑ ሰዎችን ጥመት እንጂ እንዳጨምራቸው አለ ዱዓ አደረገባቸው አሁን ለከ ነብዩላህ ሙሳ አለይሂ ሰላም እንዳደረጉት ማለት ነው በቃ ጥንክር አድርጋቸው በዛው ላይ ብለው አድርገው ነበር በዛው ወቅት ረበና ጥሚስ على اموالهم وشدد على قلوبهم ጌታችን ሆይ ንብረታቸውን አጥፋላቸው ልባቸው ድርቅ አድርገው በቃ ኃይለኛ ቅጣት እንዲያጋጥማቸው ነው ይሄ እኮ ነው ልባቸው ላይ ኃይለኛ አድርገው በእምነታቸው ላይ ይስኑ አለ አደረገ ነብዩላህ ሙሳ አለይሂ ሰላም ፊራውንም ቢየዋለ ወጣ የሱም ተከታዮች አንሰልምም አሉ እምዩ አልንስተካከልም አሉ መጨረሻ ዱዓ አደረገባቸው ረበና ጥሚስ على اموالهم ንብረቶቻቸውን አውዲምባቸው ወሽዱድ على قلوبهم ልቦቻቸውንም ጠንከር አድርገው فلا يؤمنوا حتى يروا العذاب الالم አሳማሚ ቅጣትን እስከሚመለከቱ ድረስ አያምኑም እነዚህ አያምኑም ማለት ነብዩላህ ሙሳ አለይሂ ሰላም ለዛ ነው ነብዩላህ ኑህ አለይሂ ሰላም የዝና አይነት ዱዓ ያደረገው ምን አለ ولا تزيد الظالمين بدلኛዎችን አትጨምራቸው ኢላ ضلالا በጥመት ላይ ጥመት ያጥመማቸው አሁንም ያዛድርጋቸው ጥመት ላይ ይስሙ አለ እንብዮ ብለው ታምፀው ቆረው አላህ مما خطيئاتهم ይላል ለክ ከወንጀላቸው የተነሳ እግሪቁ ተሰጠሙ አላህ ሰማይን እንዳለ በርሽን የውሃ በርሽን ክፈች ያላል ምድርን ማፍልቅ ያላል ምድጃ ሳይቀር የእሳት ምድጃ ማለት ነው እንዳለ እንትን ብሏል አፍልቋል የዛን ጊዜ ማለት ነው فأدخلوا نارا እሳትም ተገቡ ይላል فلم يجدوا لهم አላገኙም ለነሱ من دون الله ከአላህ ባሻገር አንሷራ ረዳትን አላገኙም እነዚህ ሰዎች የሚረዳቸውን ማለት ነው وقال نوح على ربي ጌታዬ ሆይ لا تذر على الارض ምድር ላይ እንዳትተዋለ ዱዓ አደረገ ምድር ላይ እንዳትተው من الكافرين ከካህዲያኖች ደያራ አይ አሐደን አንድንም አካል እንዳትተዋለ በቃ ሁሉንም እንዳለ መጭ አድርጋቸው ሁሉንም ርግርግ አድርጋ አሰናብታቸው አለና ነብዩላህ ኑህ አለይሂ ሰላም ረገማቸው ዱዓ አደረገባቸው ለምን ምክንያቱም አየው ተመለከተ አይሰልሙ አይስተካከሉ እንደው እንዳለ አላህ አጠፋቸው ሁላቸው ለዛ ነው ነብዩ አለይሂ ሰላቱ ወሰለም ابن ابي حاتم በዘገቡት እንዲህ ይላሉ
لو رحم الله من قوم نوح أحدا الله كانوا سوت عندنا أكال بيازن للنور لرحم امرأة يوانا تنسيت يازن للنبرات يهيش سيت لما رأت الماء وهو لك ست ملكة وندلك اللتسيت مدرسي كسبين دل لقرسي ورد ست ملكة حملت ولدها لجوان تشكمتنا ثم صعيدت الجبل ترارا لي وتأجر ترارا لي لتتبك مالتنا فلما بلغها الماء لك وهو سيدر سبات ترارا ولي صعيدت فيه منكبها لتكاشوا عليها وتأجر لجوان مالتنا فلما بلغ الماء منكبها يلالو لك تكاشوا عليه وهو سيدر وضعت ولدها على رأسها راسها عليه لجوان درجة جوار ليست من بات مالتنا فلما بلغ الماء رأسها وهو راسها عليه سيدر رفعت ولدها بيدها بأجوان درجها درجان تلتلتشو مالتنا إيه مالتنا فلو رحم الله منهم أحدا لرحم هذه المرأة ملكتنا نبي عليه الصلاة والسلام اللهم يازم بينهم بيوان نورو دعاء الرقبات نبي الله محمد عليه السلام عند ندياتو عند اللي يقرنا يارو هكا يهي تازن الله نبرا رسول عليه الصلاة والسلام إنك أنت على نبي الله نوح انتظره بتتواچو يضل عبادك يميفتروتن قطاي تولدن وينم يامنوتن ياساسታሉ ولا يلد إلا فاجرا كفارا الناس አይወልዱ አመፀኛና እጅግ በክህደት ጅቅልቅ ያለ ትውልድን እንጂ ማለት አይወልዱ የሚወለደው የተበላሸ ነው ይሄ ከኺብራ የተነሳ እየተናገረው ነው ይላል 950 ዓመት ዲዕዋ አድርጓል የኖረው እንኳን አይደለም የተባለው ዲዕዋ ያደረገው የኖረውንም አላሁ አዕለም ምናልባት ነብያቶች 40ዎቹ ላይ ነው የሚላኩት የሚለው ይዘህገድ እንትን ካላልክ በስተቀር እንጂ አለበዛ ስንት እንደተቀመጠ ኋላ ወዲያውኑ ይሄ የሚታወቅ ነገር አይደለም ለማንኛውም ማለት ለማንኛውም ዲዕዋ አድርጎላቸዋል ولا يلد الا فاجرا كفارا ربي اغفر لي قربلኝ ጌታዬ ሆይ ولوالدي ለወላጆቼ ማለት ولمن دخل بيتي ابيتي ملغባ አለ ኑህ አለይሂ ሰላም ሙእሚን አማኝ ሆኖ وللمؤمنين ابيتي አማኝ ሆኖ ለገባ وللمؤمنين ለወንድ አማንያኖችም ላልገቡት والمؤمنات ለሴት አማንያኖችም አንተ ይቅርበላቸው ولا تزيد الظالمين በደለኞችን አትጨምራቸው الا تبارا ኪሳራንና አደጋን እንጂ እንዳትጨምራቸው አለና ይሄንን ዱዓ አደረገ ነብዩላህ ኑህ አለይሂ ሰላም ማለት ነው ስለዚህ እንደዚህ አይነት ደረቅ ህዝቦችን ምድር አስተናግዳለች ነው ስለዚህ አንተ ቢያንስ ነው ከፍተኛ ጉዳት ከደረሰ ምናልባት መታሰር ነው እንደውም እዛም እንኳን አይደርስም ነጣ ብለን ዲዕዋ እናድርግ እናስተምር ማህበረሰብን እንለውጥ የተግባር ሰዎች እንሁን አላሁ ሱብሓነሁ ወተዓላ ሰምተው ከሚጠቀሙት አላህ ያድርገን بهذا القدر يكتفي السلام عليكم ورحمة الله وبركاته